የዛሬ መረጃችን የሟች ቀነኒ አዱኛ ወላጅ አባት ማህበራዊ ሚዲያ ላይ ስለሚሰራጩ መረጃዎች መልእክት አስተላልፈዋል። የህግ ሂደቱ ሶሻል ሚዲያዎች ላይ እንደሚለቀቀው አንድ ሳይድ ያዝና በአንድ ወገን ብቻ ተሰምቶ ከሚለቀቅ መረጃ በስተቀር እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ብለዋል። ወላጅ አባቷ ምንድነው ያሉት? እሳቸው የለቀቁትን ቪዲዮ በምስል እናስመለክታችኋለን። እመቤቴ ኪዳነ ምሕረት ምስጋና ይግባሽ። እኔ ይሄን ቀን በጉጉት ስጠብቀው የነበረ ቀን ነው። ምን እንደምል አላውቅም። እምወዳት ጥቅሳለች። ሀብትና ባለጠግነት ከአባቶች ዘንድ ይወረሳል፣ መልካም ሴት ግን ከእግዚአብሔር ዘንድ ናት። ሌላው አዶናይ ባንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሐሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱም ጉዳይ የምትለን ነገር ካለ ካንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንላለን። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው ሳምንቱን በስፋት ሲያነጋግሩ የነበሩ ቪዲዮዎችን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንት ከሰሙ መረጃዎች መካከል አንደኛውና ዋነኛው እንግዲህ ከዚህ በፊት የድምፃዊ አንዱዓለም ጎሳ ባለቤት የሆነችው ቀነኒ አዱኛ ከህልፈተ ህይወቷ ጋር በተያያዘ በዚህ ሳምንት የወጣ አዲስ መረጃ አለ። በሌላ በኩል ደግሞ ባሳለፍነው ሳምንት የብዙ ሰዎች ክራሽ የነበረችው ፍናነዱም እንግዲህ ሽምግልና ነበር፣ ሁላችንም እናውቃለን። ብዙ ሰዎችም እንግዲህ ከዚህ ሀሳብ ሳይወጡ ዛሬ ሌላኛዋ ክራሽ እንድታገባ እንደሆነ ተሰምቷል። እሷም መስከረም አበራ ነች። ሌላው ደግሞ እንግዲህ የተመረዘ ምግብ በልተው 7 የአንድ ቤተሰብ አባላት እንግዲህ እጅግ በጣም በሚያሳዝን መልኩ ህይወታቸው አልፈዋል። እነዚህና የመሳሰሉትን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ቪዲዮ ላይክ በማድረግ ጀምሮ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ነዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። እስኪ በመጀመሪያም እንግዲህ የሞዴል ቀነኒ አዱኛ ባለቤት የሆነው ድምፃዊ አንዱዓለም ጎሳም እንግዲህ ከባለቤቱ ህልፈተ ህይወት ጋር በተያያዘም ጉዳዩን በሽምግልና ሊፈታ እንደሆነ ተሰምቷል። እስኪ መረጃ እንመልከት። የዛሬ መረጃችን የሟች ቀነኒ አዱኛ ወላጅ አባት ማህበራዊ ሚዲያ ላይ ስለሚሰራጩ መረጃዎች መልእክት አስተላልፈዋል። የህግ ሂደቱ ሶሻል ሚዲያዎች ላይ እንደሚለቀቀው አንድ ሳይድ ያዝና በአንድ ወገን ብቻ ተሰምቶ ከሚለቀቅ መረጃ በስተቀር እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ብለዋል። ወላጅ አባቷ ምንድነው ያሉት? እሳቸው የለቀቁትን ቪዲዮ በምስል እናስመለክታችኋለን። ይህንን ጉዳይ በሽምግልና ሊፈታ ቢሞክርም እንግዲህ ሆኖም ግን ሊሳካለት እንዳልቻለ ተሰምቷል። ይህንንም እንመልከት። የድምፃዊ አንዱዓለም ጎሳ የሽምግልና ጥረት ሳይሳካ ቀረ። የሞዴል ቀነኒ አባት በሽምግልና የተስማማነው ነገር የለም ሲሉ ገለጹ። መረጃውን በአጭሩ ላቀርብላችሁ። በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ተሰማ። ይህን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በር ተስማምቷል ተብሎ የሚሰራጨው መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉ አስታውቀዋል። የኦሮምኛ ሙዚቃ ድምፃዊው አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ወድቃ ህይወቷ ማለፉ ይታወሳል። በህልፈቷም ድምፃዊው በዋና ጠርጣሪነት ተይዞ ለወራት በእስር መቆየቱን በተለያዩ የሀበሻ ዜናዎች ሲዘግብላችሁ እንደነበር ይታወቃል። ድምፃዊው ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፍጠር አባገዳዎችና ሽማግሌዎችን ልቆ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ሳይደረስበት ፍሬ ሳያፈራ መቅረቱ ተሰምቷል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ሰጥቷል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒ ጉዳይ በእርቅ ሊጨርስ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ብሏል። ይህ መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱም እስካሁን መቋጫ አላገኘም፣ በማህበራዊ ሚዲያ የሚለቀቀው አንድ ወገን ያጋደለ መረጃ ነው፣ እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ ሲሉም የቀነኒ ጉዳይ ለሚከታተሉ ኢትዮጵያውያን በሙሉ ገልጸዋል። ድምፃዊ አንዱዓለም ጎሳ ከስር የተለቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ
ለአቃቤ ከላከ በኋላ አቃቤ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰረትበት በመቅረቱ መሆኑ የሚታወቅ ነው። በወቅቱ የድምፃዊ ጠበቆች ደንበኛ ያላግባብ ተስሯል በሚል ፖሊስና አቃቤ ግን በመክሰሳቸው የፌዴራል የመጀመሪያ ደረጃ አራዳ ምድብ ችሎት ድምፃዊ አንዱዓለም ጎሳን በዋስ እንዲለቀቅ ማድረጉ ይታወቃል። በሌላ በኩል ደግሞ በቲክቶክ መንደር ብዙ ተወዳጅነትን ያገኘው አዶናይም እንግዲህ በትናንትናው ዕለት በአምለሰት ሙጬ ፖድካስት ላይ ቀርቦ ሁለተኛውን ክፍል ፕሮግራም እንዳካሄዱም ይታወቃል። በዚህ ቆይታቸውም እንግዲህ አዶናይ ስለ ሰይፉ ፋንታሁን ያስተላለፈው መልእክት አለ፣ እሱንም እንመልከት። ሌላው አዶናይ በአንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱ ጉዳይ የምትለን ነገር ካለ ካንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን እንላለን። ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድነው፣ በጣም አሁን ሰዎች ሜቢ እየዋሹ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወድሃለሁ አከብራለሁ ስለ ግን ሲሪየስሊ አከብረዋለሁ። ለምን የሰራው ስራ ስላለ ጥሩነቱ አይለታለሁ፣ ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። which is አንድ እንደምታከብረው ሰው ደግሞ ላንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል። ከጥሩነቴ ከዛ ሁሉ ያደረኩትን ነገር ለየት ተብሎ ትንሽ ቃላቶች እኔ ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ አላውቅም። ኖ አይ ቲንክ ንግግር በአሽሙር ነው and ሁሉም ህዝቡም ገብቶታል። እኔም ገብቶኛል። ከሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። እኔም exactly I have that እቺ ማይንድሴት አስተሳሰብ ነው ያለች የምንጠቀምባት። ግን አንዳንዴ it's just የሚታዩ ነገር አሉ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛው ውስጥሽ ላይ የሚነግርሽ ነገር አለ፣ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሷል፣ ይገባሃል፣ ትረዳዋለህ። ግን ሜቢ ኦኬ that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ፣ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው። ባይ ዘ ወይ አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ ባንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁልጊዜ ምን ይለኛል፣ ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል። so they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ፊል እንድታደርግና በሚገባቸውም ቋንቋ እንድታወራ ማለት ነው። እንዳንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ምክንያቱም አልተሰራም እንደ ሀገር። እውነት ነው የምልህ የነሱ ቋንቋ አንተ ነህ፣ አሁን እኔ አይደለሁም። ገባ የሆነ ላንጉጅ አላችሁ ኮኔክት የሚያደርገን ያ። አዎ ስለዚህ ድልድይ ነህ ለኛ ጀነሬሽንና ለልጆቻችን ጀነሬሽን ድልድይ ነህና ቋንቋህን እንፈልገዋለን። ያመንኩበት ነገር ያ ነገር ኢምፓክት እንዳደረገኝ ካወቅኩኝ የመናገር አቅሜም ከፍተኛ እየሆነ ነው። አሁን በስነ ስርዓት የማስረዳት የማሳወቅ አቅሜ ከፍተኛ እየሆነ ነው። በህይወቴ ቲክቶክ ላይ እኔ አንድ ሰው እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቻል አቅም አይ ቲንክ አሁንም በዛ ነው የምቀጥልበት። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት ማድረገው ሰው ከሆነ እንዳንድ ሰው ለማስረዳት ሞክራለሁ። ሪስፔክት በሆነ መንገድ ሪስፔክት በቃ በጣም ማለት ነው። አንዳንድ ሰዎች እኮ አሉ እየሰደቡኝ የሚሉ ይሄ ኢቭን ጊዜ የለኝም፣ አላከብራቸውም በስነ ስርዓት ጊዜ የለኝም ለመመለስም ለማየትም የሆነ ማሳልፈው ቢላክልኝ ማለት ነው። ማከብረው ሰው ከሆነ ግን ከሱ ማልጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም ያሰውን። ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው። ከዚህ በኋላ ብዙ ድምጽ ትሆናለህ ብዬ ስለማስብ እነዚህ አይነት ነገሮችን ቀለል አድርጎ በጣም እንደ ይቅርታ የሚመስል ነገር የለም፣ እንደ መረዳትን የሚመስል ነገር የለም አይደል? በጣም ደስ ይላል። እውነትን እኮ ነው። በጣም it's just
ፖዚቲቭ ነው በጣም በቃ የምን ጥላቻ ተወዳጇ አርቲስት የበስንቱ ድራማ ወይም ደግሞ ሲትኮም ተዋናይ የሆነችው መስከረም አበራም እንግዲህ በዚህ ሳምንት ተሞሽራለች የሚል መረጃ ወጥቷል። እስኪ ይሄንንም እንመልከት። እመቤቴ ኪዳነ ምሕረት ምስጋና ይግባሽ። እኔ ይሄን ቀን በጉጉት ስጠብቀው የነበረ ቀን ነው። ምን እንደምል አላውቅም። እምወዳት ጥቅሳለች። ሀብትና ባለጠግነት ከአባቶች ዘንድ ይወረሳል፣ መልካም ሴት ግን ከእግዚአብሔር ዘንድ ናት። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። ሌላው ደግሞ እጅግ በጣም በሚያሳዝን መልኩ ምክንያቱ ባልታወቀ መንገድ የተመረዘ ምግብ በልተው 7 የአንድ ቤተሰብ አባላት የሆኑ ሰዎችም እንግዲህ በሚያሳዝን ሁኔታ ህይወታቸው አልፏል። እስኪ ይህንን መረጃ እንመልከት። እጅግ ያሳዝናል። በእውነት እጅግ በጣም ልብ ይሰብራል። በጉራጌ ዞን ከ8 የአንድ ቤተሰብ አባላት ውስጥ እንግዲህ በአሳዛኝ ሁኔታ የ7ቱ ህይወት ማለፉ የሰማን እንገኛለን። ከእንዲህ አይነቱ የጅምላ ፍጅት ፈጣሪ ይሰውረን ይሰውራችሁ፣ ሁላችሁም ነፍስ ይማር በሉ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ እንግዲህ አባትየውን ጨምሮ ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉ ፖሊስ ገልጿል። ህዳር 6 ቀን 2018 ዓመተ ምህረት ምሽት 1 ሰዓት አካባቢ 8ቱ የአንድ ቤተሰብ አባላትም አብረው እራት ከተመገቡ በኋላ በድንገት ይታመማሉ። ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸው መረጃ የደረሳቸው የአካባቢው ነዋሪዎችም የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው። ነገር ግን እጅግ በአሳዛኝ ሁኔታ አባትየውንና እንዲሁም ደግሞ የ6 ልጆቹ ህይወት ማትረፍ አልተቻለም። የባለቤቷንና የ6 ልጆቿን ህልፈት ለማወቅ ያልታደለችው እናት እንግዲህ በሚሊክ ሆስፒታል በከፍተኛ ጥንቃቄ ክፍል ውስጥ ሆና በህክምና እየተረዳች በህይወት መኖሯ ነው ፖሊስ የገለጸው። ተጎጂዋ እናት ቤተሰቡ በጅምላ ወደ ሞት ያወረደው ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷንና የልጆቿን እጣ ገጥሟት ከቤተሰቡ መካከል አንድም ለወሬ ነጋሪ ሳይተርፍ በጅምላ እቺን ዓለም የመሰናበታቸው አሳዛኝ ዜና ይደመጣል የሚለው እጅግ ለመገመት ይከብዳል። ፖሊስ ተጎጂዎቹ የተመገቡት ምግብ የተመረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ መጀመሩ ተሰምቷል። እጅግ በእውነት እጅግ በጣም የሚያሳዝን ክስተት ነው። ለሞቱት ነፍስ ይማር፣ እንዲሁም ደግሞ በህይወት ወይም በጠና ለታመመችው እናት ፈጣሪ ምህረቱን ይላክላት። ከምግቡም ከመቅመሱም ከምንም በላይ የዳጊ ዝላይ ነው እስካሁን ደስ ያዝናናኝ። ዘለዋል ማለት አየር ላይ መቆየት ነው የቀረው። ቆይቶ መመለስ ራሱ ነው። እኔ ያየት ከምን ነው ግን እየደረስኩ መለስ በጣም ቴሌቪዥን ላይ ነው ራሴን ራሱ የታዘብኩትና ዳጊ ሲዘል እኔ እጄ እንደዚህ ይዞ ነበር። በቃ በጣም ተገርሞኝ ነበር። የዛን ያክል ይቆያል ብዬ አላሰብኩም። የድሮ ስልክ ላይ ጌም ነበር እንዲህ ብትለዋት ማሪዮ ደስ የሚል በዓል አሳልፈን የመጣ ነው። መጣ ከፊታችን ደግሞ ሌላ በዓል አክፋይ ድፎ ዳቦ ተሸክሞ በቤተ ዘመድ ይዘት ሄዳል። አክፋይ ድፎ ዳቦ ይዘህ ከፊት ነው የምትቀድመው። አሪና በቅሪት ማንዴ ከርጫ ነው በሌላ ደግሞ ከርጫ ነው በሌላ እንደውም ወደ ገጠር አካባቢ ሲኬድ አክፋይ እኮ ከኋላ ዳቦ ራሱ ድፎ ዳቦ ከኋላ ይታዘራል። በከተማ ምን ይመስላል ግን አክፋይ ታጊ ሂዳ ታቅም ቤተሰብ ጋር አሁን አቀኒ አሁን እንደ ትምህርት ነው የሰሙት። አክፋይስ ማካፈል ነው መሰለኝ። እሺ ነበር አግባ። ሙሉ አይደለህ። ሙሉ መሆን ከፈለክ አግባ። አም ሲሪየስ። አግባ። ላይፍን ኢንጆይ አርግ። ችግርን ኢንጆይ አግቢ አግብተሽ ስትቃጣይ ዞሮ ያሙሻል ይላል የሆነ ቪዲዮ። ችግር የለውም። ትዳር ደሴት ነው። ሁሉ ሰው የራሱን ደሴት ነው የሚኖረው። አሁን አንተ ማታገባው ወይ ምርጫ በዝቶብህ ወይ ደግሞ ሰዎች ላይ የምታየው ነገር ወደኔ እንዳይመጣ። ትዳር ፍልስፍና አይፈልግም። ምን እንዳይፈልግ ማመን
ትዳር በረከት ነው። ትዳር የሚሰጠው ፈጣሪ ነው። ትዳር እኮ የሰው አይደለም። እኛ ሰውኛ አርገን ለምን እንጣላለን ለምን እንዲህ አለችኝ ምናምን እንላለን እንጂ ትዳር በረከት ነው። ታዲያ ትዳር የፈጣሪ ካልሆነ ለምን አግባ ትለኛለህ? ሰበቡን አድርስ ነው። ያላገባ ወንድም እንዲያገባ አድርስ ነው እኮ ሰበቡን። ኧረ አይ በቃ ችግር የለው እስቲ ይሄን ውሃ ሳትጠጣ ተቀመጥ ጠምቶ ፈጣሪ መጥቶ አያጠጣህም። አይ ነው ሰበቡን ታደርሳለህ። ምርጫ አታብዛ ወንድሜ። ሎክ ሪሌሽንሺፕ ላይ ኤክስፐርት ነኝ። አንድ እውነት ልንገራችሁ፣ ምርጫ ስታበዛ የመጀመሪያ ችግር እዛ ጋር ነው። እኔ ምርጫ በዝቶብኝ አይደለም። ትዳር ምሪት ነው። ፈጣሪ ነው የሚመራ። ምራኝ በለዋ በቃ ጌታዬ፣ በቃ ለኔ የምትሆን አጋር ስጠኝ በቃ። ከዛ በኋላ ምንም ምትወዳትን ሴት ብዙ ጊዜ አብረህ ታሳልፍ። what do you mean? ጥናት ቢለ 6 ዓመት 7 ዓመት አብረህ ኖረ ተዋውቀ ነው። ትዳር ራሱ ጥናት ነው። ትዳር ራሱ ጥናት ነው። ኦርጋናይዜሽን አትጨርስም ራስን አትጨርስም እንኳን ሶስተኛ ወገን ማምጣት። በዛስ ማማል። ስለዚህ በቃ በዛ ከተስማማ መቼ ነው ሽምግልና የምትልከኝ? አንድ ሽማግሌ ተገኝቷል። አንድ ደግሞ ጨምርና እንደዛ ነው። so the idea of ትዳር ኦኬ አውራ። አንተ ስለ ትዳር ቅድም ቆንጆ ነገር እያወራ ነበር። ብዙ ዓመት በትዳር ቆይታል። ልጆች ወለድክ? 3 ሴቶች ናቸው ወንዶች? ሴቶች ናቸው። ሶስቱ ዋው። ሉክ አንድ አባባል አለ እኮ ምን ወለደ ሴት ወንድ፣ ምርጫው ያንተ አይደለም የፈጣሪ ነው። አለቅ። በተሰጠህ ነገር ደስ ብሎ ማታመሰግን ከሆነ በቃ ሌላ ችግር ውስጥ ነው። በትዳር ግን ደስተኛ ነህ አንተ? እጅግ በጣም የእውነት ይህን የሰብአዊነት ጥግ ተመልከቱ። በፍርድ ቤቱ ውስጥ የነበረው ድባብ እንደወትሮው በህግ አንቀጾች ብቻ የተሞላ አልነበረም። ዳኛ ፍራንክ ካፕሪዮ የህግ መጽሐፋቸውን ገልጠው ከመፍረዳቸው በፊት የልብ መጽሐፋቸውንም ከፍተው መነጋገርን መረጡ። ከፊታቸው የቆሙት የ96 ዓመቱ አዛውንት ሚስተር ካዋዋ በትምህርት ቤት አካባቢ የፍጥነት ገደብ ጥሰዋል ተብለው ተከሰው ነበር። ዳኛው በደረቅ ህግ ብቻ ቢሄዱ ኖሮ ቅጣት መወሰን ሰከንዶችን አይፈጅብንም ነበር። ነገር ግን ዳኛ ካፕሪዮ አንድ ትልቅ እውነት ያውቃሉ። ከክሱ በስተጀርባ ያለውን ሰው ካላዳመጥ ፍትህ ጎዶሎ ናት። ዳኛው ጠየቁ፣ አዛውንቱም መለሱ። ይህ መነጋገር ግን የፍርድ ሂደቱን ወደ ሰብአዊነት መድረክ ቀየረው። ሚስተር ካዋዋ በዝግታ እንዲህ አሉ፣ ክቡር ዳኛ፣ እኔ በፍጥነት አልነዳም። የ96 ዓመት ሽማግሌ ነኝ። አሁን መኪና ይዤ የወጣሁትም የ63 ዓመት አካል ጉዳተኛ ልጄን ለደም ምርመራ እየወሰድኩት ነው። ካንሰር አለበት። ይህንን ሲሰሙ የዳኛው ልብ ቀለጠ። ህጉ ፍጥነት ተጥሷል ይላል፣ ሰብአዊነት ግን ይህ አባት መስዋዕትነት እየከፈለ ነው ይላል። ዳኛ ካፕሪዮ በዘጠናዎቹ ዕድሜ ውስጥ ሆነው ልጃቸውን የሚያሽከረክሩትን አባት በአድናቆት ተመለከቱ። እርሶ ጥሩ ሰው ነዎት። አሜሪካ ውስጥ የእርሶ አይነት ሰው እንዲበዛ እንፈልጋለን አሉ ዳኛው። በመጨረሻም ህጉ በሰብአዊነት ፊት አጎነበሰ። ዳኛው ጉዳዩን ውድቅ አደረጉት። የዳኛ ካፕሪዮ ውሳኔ እንዴት አያችሁት? ሐሳባችሁን አስቀምጡልኝ። ይህ ታሪክ ግን አንድ ወርቃማ እውነት ያስተምረናል። የሰው ልጅን ችግር ለመረዳት ቁልፉ መነጋገር ነው። ዳኛው ባይጠይቁና ባያዳምጡ ኖሮ ይህን ክቡር ሰብአዊነት ማየት አይቻልም ነበር። ህግ አስፈላጊ ነው፣ ሰብአዊነት ግን ከምንም በላይ ነው። ሰብአዊነት ደግሞ የሚመጣው እርስ በርስ ስንደማመጥና ስንነጋገር ብቻ ነው። ዛሬን ለነገ እንኑር። መልካም ጊዜ። በነገራችን ላይ ቴዲ አፍሮ ሰይፉ ላይ የማይቀርበው አምለሰት የሱ ኤክስ ስለሆነች አይደለም። ቴዲ አፍሮ ሊታሰር የነበረበት ገና ከዱባይ ሲመለስ ከመመለሱ በፊት የዛሬን አርገውና ቴዲ እንደዚህ ሆኗል፣ መኪና እንደዚህ ተብሏል ምናምን ብሎ በሰፊው ሲዘግበው የነበረው ቴዲ ሰይፉ ነበር። ሰይፉ ፈታላ ነበር። ድሮ ፈታላ ስላችሁ የአርቲስቶችን ገበና አርቲስቶች የወሰዱት ዘፈንና ግጥምና ዜማ ከማዘፋኝ እንደኮረጁ የኔ ነው ብለው እዚህ የሚያወጡት ለምንድን ነው የራሳቸው እንዳልሆነ ለህዝብ የማይናገሩት? ይሄ ሌብነት ነው ምናምን አይነት ስራ ላይ ነበር የተሰማራው። የሚያሳትማቸው መጽሔቶች ምናምን ትዝ ይላችኋል። እና ቴዲ ሊታሰር አካባቢ በጣም ሲደልቅ ነበር። ሲደልቅ ለካ ዓለም ነዋሴ ባግዳድ ዛሬ ልትደበደብ ነው፣ ኛቅ ልትደረግ ነው፣ ወቅ ልትደረግ ነው እያለ ወቃጩ እሱ ነው የሚመስለው። ባግዳድን የደመሰሰው እሱ ነው የሚመስለው እንጂ አሜሪካ ትመስል አይዋሽም ነው ምናምን የሚል መጽሔት እንትን ነበር። ገባችሁ? ያ እና ቴዲ ከመታሰሩ በፊት
እንደ ሰይፉ ሪስፔክት አልሰጠኸኝም እንደዚህ ያላደረከኝም ምናልባት ይሄ ሰው ከእንግዶች ጋር ሊሆን ይችላል ምናልባት ደግሞ አንዳንዴ ሰዎችን ለምንድን ነው በራሳ በአንድ አንግል የምታየው እንዴ እንደ ቀልድ ነው እንዴ የምታስበው ወይ ኢትዮጵያ ቴዲ አፍሮ መንገድ ላይ ብታየው ቴዲ አፍሮ ሃይ ብሎክ ቤድ እንደዚህ ትላለ አትለም ቴዲ አፍሮ ቆሞ ካንተ ጋር ቆሞ ፎቶ ይነሳ ቢያገኝክ ሃይ ብሎ ነው ላጥ ብሎ የሚሄደው አባቴ አዴላና ግር ትለው ቆሞ ሊያናግር ነው የምርህ ነው አንዳንዴ ልንገራችሁ የኛ ሀገር ሴሌብሪቲዎች አሁን ስታስቡት ራሱ ይሄ ምን ሰጣቸው ነገር የሆነ ፍሬንድ የሚሆኑት ነገር አለ አሁን ከውጭ ከሚዲያ ሰው ጋር ምናምን የራሳቸውን ኳሊቲ ያውቁት ገብቷቸዋል ሆነ የራሳቸውን ፌመስ ዝነኛ ናት ዋው ምናምን ተብለሽ ሪስፔክት ሰጥተሽ ሰላም ብለሽ አናግረሽው የምትሄጂና እዛ ጋር ቆመሽ አንዴ ቪዲዮ እንድስላለ ቲክቶክ አንዴ ሲባሉ ስግጥ የሚሉ ሴሌብሪቲዎች አሉ ስግጥ ፍምስ ብለው የሚሉ የራሳቸውን ኳሊቲ ያውቁትም ተረድታችሁ አንዳንዴ እንደዛ ይመስለኛል እና የሰይፉን ቫልዩ ወይም የሰይፉን አቅም እንደ ኖርማል ቲክቶከር ነው ያየው አዶናይ እና ላናገር ፈልጌ ስለዲቻ መጀመሪያ ደረጃ ሰይፉ ፋንታው ላይ ስትይ ስለዲቻ ቦይ ምን አገባው ሰይፉ አንተን ከሆነ የፈለገ ስላንተ ነው መውራት ያለበት ስላንተ ነው መጠየቅ ያለበት ምን አገባው ስለዲቻ ቦይ እንዴ በቤተሰቦቻችሁ ምክንያት ማድረግ የምትፈልጉትን ነገር እስካሁን ላላረጋችሁ ሰዎች ለነሱ ተጨንቃችሁ አሁንም ራሳችሁን ገድባችሁ ላላችሁ ሰዎች ማለት ነው ይውላችሁ አንድ ማወቅ ያለባችሁ ነገር እነሱም የራሳቸውን ህይወት ኖሮ ነው የመጡት እሺ እናንተ እዚች ምድር ላይ ስትመጡ ሁላችሁም ፈጣሪ ለእናንተ የሰጣችሁ ሚሽን አለ ሰርታችሁ ማለፍ ያለባችሁ እና እሱን የህይወታችሁን ሪሞት ለማንም ሰው እንዳታስረክቡ የህይወታችሁ መሪ እናንተ ናችሁ መጀመሪያ ሐሳባችሁ መስራት ያሰባችሁት ነገር በእግዚአብሔር ዘንድ ልክ ነው እሱ ብሏችኋል ስሙት ከዛ ኢነር ቮይስ ውጪ ወጥቶ ያለ የቤተሰብ ድምጽ ሰምታችሁ ዲስትራክትድ አትሁኑ የምሬን ነው የምላችሁ ዋጋ ነው የምትከፍሉት እናንተ ቪዥን ውጪ ከሆነ መስሚያ ጥጥ አድርጋችሁ ቀጥሉ እሺ ያ ማለት ቤተሰብ አታክብሩ ምናምን አይደለም ነገር ግን ሐሳባችሁ ላይ አቋማችሁ ላይ እናንተ መሪ ስትሆኑ አቋም ሲኖራችሁ ማንም ሰው አቋማችሁን አይነካም እናንተ ናችሁ የተቀለሰለሳችሁት እና አንድ ማወቅ ያለባችሁ ነገር ደግሞ ምክራቸውን ስትቀበሉ ኑሯቸውንም ለመቀበል ፈቃደኛ መሆን መቻል አለባችሁ ይመቻችሁ እሺ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ የተሰማችሁን ማንኛውንም ሐሳብ ሆነ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ትችላላችሁ በቀጣይም እንግዲህ በተመረጡና አዳዲስ መረጃዎች እስከምንገናኝ ድረስ መልካም ጊዜ አስደሳች ዜና በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል።